ህወሓት ስልጣን ወይም ሞት እያለ ይገኛል። የኢትዮጵያ ፌዴራል መንግስት ህገወጥ ነው በሚል ውድቅ አድርጎበት የነበረውና የምርጫ ህገወጥነት በፕሪቶሪያ ስምምነት ጸንቶ የነበረው የትግራይ ክልል ምክር ቤት የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልን በቅርቡ የክልሉ ፕሬዝዳንት አድርጎ መርጧል። በህወሓት ውሳኔ ከ6 ዓመት በፊት የተቋቋመው የክልሉ ምክር ቤት ወደ ስራ መመለሱን የሚነቅፉ አስተያየቶች ከልዩ ልዩ አካላት እየተሰሙም ይገኛሉ። በጉዳዩ ላይ አስተያየታቸውን የሰጡ አንድ ዓለም አቀፍ ግንኙነት ተንታኝ የህወሓት ውሳኔ የፕሪቶሪያውን ግጭት የማቆም ስምምነት ያፈረሰ ነውም ብለውታል። ይህን የህወሓት ውሳኔ ከስምረት እስከ ትዴፓ መሪዎች እና ሌሎችም አካላት ድረስም ትችት ተሰንዝሮበታል። ውጤቱም አደጋ ያዘለ እንደሚሆን በማስጠንቀቂያም እያስጠነቀቁ ይገኛሉ። ስለ ጉዳዩ ኤኤፍፒ ያነጋገራቸው ተንታኞችም ህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት የትግራይን ክልል መልሶ ለመቆጣጠር የሚያደርገው እንቅስቃሴ ከፌዴራል መንግስቱ ጋር አደገኛ ወደሆነ አስከፊ ግጭት ሊያመራ እንደሚችልም አስጠንቅቀዋል። በኖርዌይ የኦስሎ ዩኒቨርሲቲ ኮሌጅ የክልሉ ጉዳዮች አዋቂ ጄንቲል ትሮቫን እርምጃው እጅግ አሳሳቢ መሆኑን ገልጸው ድርድር ወይም ግጭት ያስከትል አያስከትል ግልጽ አይደለም ብለዋል። ሌላው ኤኤፍፒ ያነጋገራቸው በቻንተም ሃውስ ተንታኝ አቤል አባተ ደምሴ ደግሞ አንድ ግብ ለማሳካት በተደጋጋሚ የሚደረግ ተጽዕኖ በቀላሉ ወደ አስከፊ ግጭት ሊያመራ ይችላል ሲሉ ማስጠንቅቀዋል። በጉዳዩ ላይ ከኢትዮጵያ መንግስት ከትግራይ ክልል ጊዜያዊ አስተዳደርና ከህወሓት የህዝብ ግንኙነት ኃላፊዎች ማብራሪያ ማግኘትም አልተቻለም ብለዋል። የፌዴራል መንግስት ስለ ጉዳዩ እስካሁን በይፋ ያለው ነገርም የለም። በዛሬው ዕለት ደግሞ ሌተናል ጀነራል ታደሰ ወረደ ማስጠንቀቂያም ሰጥተዋል። በትግራይ ክልላዊ መንግስት ውስጥ ያለው የውስጥ የስልጣን ሽኩቻም ወደ ከረረ ደረጃ መሸጋገሩን ተከትሎ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የተቃውሞ መግለጫ አውጥተዋል። ዛሬ ሚያዝያ 30 ቀን 2018 ዓ.ም ተመርጠናል የሚሉ አካላት በጸጥታ ኃይሎች ታጅበው በጊዜያዊ አስተዳደሩ የካቢኔ አዳራሽ ስብሰባ መጀመራቸውን ገልጸዋል። ድርጊቱ የስልጣን ወረራ መሆኑን የጠቀሱት ጀነራሉ ለሚከተለው ማንኛውም አይነት ቀውስ ተጠያቂው ይህ በጉልበት ስልጣን ለመያዝ የሚንቀሳቀሰው አካል መሆኑን አሳውቀዋል። በዚህ ወር መጀመሪያም በፌዴራል መንግስት የስልጣን ቆይታቸው በአንድ ዓመት የተራዘመላቸው ፕሬዝዳንት ታደሰ ወረደ በበኩላቸው ዛሬ አርብ ባወጡት መግለጫ ካቢኔው መሰብሰቡን ተቃውመውታል። ፕሬዝዳንት ታደሰ በጽህፈት ቤታቸው የፌስቡክ ገጽ በወጣው መልእክታቸው ተመርጠናል የሚሉ አካላት ዛሬ በክልሉ ጊዜያዊ አስተዳደር የካቢኔ ስብሰባ አዳራሽ የካቢኔ ስብሰባ መጀመራቸውን ገልጸዋል። የካቢኔ ስብሰባው እየተካሄደ ያለው በጸጥታ አካላት ጥበቃ እየተደረገ መሆኑን ጠቅሰዋል። እነዚህ አካላት በአመራርነት የተመረጡት ችግሩ በውይይትና የጋራ መግባባት እንዲፈታ የቀረበውን ጥሪ ወደ ጎን በመተው እንደሆነ በማንሳትም ወቅሰዋል። ይህ አይነቱ ውይይት አስፈለገው። ይህ አይነቱን እርምጃ ተከትሎ ሊመጣ የሚችለውን ጉዳትና መዘዝ ለማስቀረት ሲባል መሆኑን አስረድተዋል። የካቢኔ ስብሰባ መጀመሩን የዛሬው ቀን የቀጣይ አደገኛ መንገድ የጀመረበት ዕለት እንደሚያደርገው በመግለጽም አሳስበዋል። በዚህ ምክንያት ለሚከተለው መዘዝ ተጠያቂው የጊዜያዊ አስተዳደሩን ስልጣን በጉልበት እየያዘ ያለው ኃይል መሆኑን መግለጽ እፈልጋለሁ ሲሉ ማስጠንቅቀዋል። ሌተናል ጄኔራል ታደሰ ወረደ በዚህ እርምጃ ምክንያት የሚመጣው መዘዝ ምን እንደሚሆን መልእክታቸው ላይ አልጠቀሱም። የጊዜያዊ አስተዳደሩ ፕሬዝዳንት ባለፈው ሳምንት ሪዮት በተባለው የበይነ መረብ መገናኛ ብዙሃን ላይ ቃለ መጠይቅ በሰጡት ወቅትም ግን የፌዴራል መንግስት ጣልቃ ሊገባ እንደሚችልም ተናግረው ነበር። ነገር ግን ራሳቸው ፌዴራል መንግስት ይህን እርምጃ እንዲወስን ጥያቄ እንደማያቀርቡም ገልጸዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የህወሓት ቡድን ዛሬ ሚያዝያ 30 ቀን 2018 ዓ.ም በታጣቂዎች ጥብቅ ጥበቃ አድርጎለት በጊዜያዊ አስተዳደሩ የካቢኔ መሰብሰቢያ አዳራሽ ውስጥም ስብሰባ አካውናውናል። ድርጊቱ ቀጣዩ አደገኛ ምዕራፍ መጀመሩ ይፋ የሆነበት አጥፊ እንቅስቃሴ ነው በማለትም በጽህፈት ቤታቸው ማህበራዊ ትስስር ገጽ ላይ አስተላልፈዋል። ህገወጥ ተግባር ተከትሎ በትግራይ ህዝብ ላይ ለሚደርስ ሁሉን አቀፍ ጥፋትና አደጋም ተጠያቂው በጉልበት የአስተዳደሩን ስልጣን ለመያዝ እየሞከረ ያለው አካል ነው ብለዋል። ዛሬ ጠዋት የህወሓት ሊቀመንበር አዲስ አዋቅር ያሉትን ካቢኔ ስብሰባ ሲመሩም የሚያሳዩ ምስሎች ህወሓት በማህበራዊ ትስስር ገጹ አሰራጭቷል።
ዛሬ ከረፋዱ 5:37 ገደማ ደግሞ በመቀሌ ከተማ ላይ የጦር ጄት ሲበርም ታይቷል። በከተማዋ ላይ የጦር ጄት ሲበር በተያያዘው ሳምንት ውስጥ የዛሬው ሁለተኛ ጊዜ ነው። የጦር ጄት በከተማዋ ላይ በድጋሚ መታየቱ ነዋሪዎች ስጋት ላይ እንዲጥሉም ከክልሉ እንዲወጡም ምክንያት ሆኗቸዋል። የጦር ጄቱ ከየት እንደተነሳ ለጊዜው አልታወቀም። ተዋጊ ጄቱ በከተማዋ ላይ ሲበር የታየው ደብረጽዮን ገብረ ሚካኤል ከጦርነቱ በፊት በተካሄደው ክልላዊ ምርጫ መሰረትም አቋቋምኩት ያሉት የትግራይ ካቢኔ የመጀመሪያው ስብሰባ እያደረገ በነበረበት ሰዓት ላይ መሆኑን ተነግሯል። አሁን በመቀሌ ነገሮች ሁሉ እየተቀያየሩ ይገኛሉ። ቀጣዩ እርምጃ ምን ይሆን? የፌዴራል መንግስት ጣልቃ ይገባ ይሆን? አብረን የምናየው ይሆናል።